ኢራን አሜሪካ ተጫውትባት የነበረውን ጌም መልሳ ራሷ አሜሪካ ላይ የተጫወተች ያለችበት ሁኔታ ነው ያለው። አሁን ላይ ምን የሚባለው ጌም ነው? ፕሪምቲቭ ስትራይክ ወይም ቅድመ ማጥቃት ነው የሚባለው አማርኛው። ፕሪምቲቭ ስትራይክ የሚባል ነገር አለ። አንድ ሀገር ኦር አንድ ጠላት ሊያጠቃ እንደሆነና ደምድሞ እንደጨረሰ ከደረስክበት ያ ጥቃት ሳይመጣ በፊት አንተ ቅድመ ማጥቃት የሚባለው ፕሪምቲቭ ስትራይክ ይባላል። ብዙ ጊዜ ግን ፕሪምቲቭ ስትራይክን የሚፈጽሙት አሜሪካና እስራኤል ናቸው። ምክንያቱም ያው ለምን ጦርነት ጀመራችሁ ጸባጫሪ እናንተ ናችሁ ብሎ የሚጠይቃቸው ስለሌለ ፕሪምቲቭ ስትራይክ ሁሌ እጃቸው ላይ ነው። ኢራን እንደምታውቁት በባለፈው በጁንም ጦርነት ይሁን በአሁኑም ጦርነት ካጠቋት በኋላ ያንን ጥቃት አብዞርብ አድርጋ ነው መልሳ አጽፋት መልስ የነበረው። ነገር ግን አሁን ፕሪምቲቭ ስትራይክ የሚባል ነገር አልጠብቅም እኔ ራሱ ፕሪምቲቭ ስትራይክ ማድረግ ይችላሉ በሚል ራሱን ጌም እንግዲህ መልሳ በመጫወት እንደምታስታውሱት ይህ 13 ቀን ላለፉት 13 ቀናት ሲተኳኮሱ የነበረው ነገር ለ5 ቀን ቆሞ ነበረ። ዶናልድ ትራምፕ ያው የቆመበትን ሪዝን ነግራቸዋለሁ። የባሊስቲክ ሚሳይል ኢንተርሰፕተር በጣም በከፍተኛ ሁኔታ ማጠር እጥረት መከሰቱን ተከትሎ ነው ያቆሙት። ነገር ግን ኢራን ዶናልድ ትራምፕ ሲደብረው እናቆማለን፣ ሙዱ ሲመጣ ደግሞ እንዋጋለን፣ በሱ ሙድ አንጫወትም፣ ስለዚህ ራሳችን ጦርነቱን ትራጀክተሪውን መቆጣጠር አለብን በሚል እንግዲህ ከትላንት ወዲያ ነገር ሰላም 5 ቀን ተኩስ ቆሞ ባለበት ሰዓት ሰርፕራይዝ አታክ ወስዳ እንግዲህ ከጀርባ የምታዩት ጆርዳን ውስጥ የሚገኘው አልአዝረቅ ሚሊተሪ ቤዝ ላይ ጥቃት ፈጽማለች። ይህ እንግዲህ በጣም ከፍተኛ የሆነ የጦርነቱን ትራጀክተሪ የገለበጠ ነው የተባለው። ኢራን እስከዛሬ ድረስ ጥቃት ካልደረሰባት አትመልስም። ስለዚህ ጦርነቱን የመጀመርም የማቆምም ፓወር የነበረው አሜሪካ ጋር ነበር። አሁን ግን እንደዛ አይነት ነገር የለም። ዶናልድ ትራምፕ ጦርነቱን አቁመው ከአቶ ቢኒያም ጋር እየተወያዩ ባለበት ሰዓት ነው እንግዲህ ጆርዳን ላይ ይህንን ጥቃት የፈጸመችው ኢራን። አሁን ኢራን ከድርድር ይልቅ ብዙ ጊዜ እንደውም ዓላማዎቿን የዚህ የጦርነቱን ዓላማዎቿን በጦርነት ማሳካት እንደምትችልና አቺቨብል እንደሆነ እየታያት ነው ያለው። አንደኛው ሁርሙዝ ሰርጥ ከዚህ በኋላ ከጦርነቱ በፊት እንደነበረው መርከቦች በነፃ እንደማያልፉ ይህ ዋነኛው አቋሟ ነው። ይህንን ደግሞ በደንብ በጉልበት እያስከበረች እየሄደች ነውና ማተር ኦፍ ታይም እንደምታስታውሱት ባለፈውም እንደነገርኳቸው የሚድል ኢስት ሀገራት ሰርቪስ ቻርጅ በሚለው እንክፈል ብለው ሁሉ ተስማምተው በኦማን በኩል ፕሮፖዛል አቅርበዋልና ይህንን ማስከበሯ የማይቀር ሆኗል እና ይህን አቺቭ ማድረግ የምትችለው በጦርነትና በጉልበት እንደሆነ ታይቷታል። ከዛ ውጭ እንግዲህ ዓለም ላይ እንደምታውቁት 3 በጣም ከፍተኛ የሆኑ መተላለፊያ መንገዶች አሉ፣ በጣም ወሳኝ የሆኑ ስትራቴጂክ። አንደኛው ቅድም የነገርኳችሁ ሁርሙዝ ነው። ሳውዲ በፓይፕላይን በዚህ በኩል ብትሸጥም ግን ስቲል ማጆሪቲው በዛ ነው ያለው። የሳውዲ፣ የኩዌት፣ የቀጣር፣ የኢማራት፣ የኢራቅ እነዚህ ትልልቅ ነዳጅ አምራች ሀገራቶች መርከቦቻቸውን የሚያሳልፉት በዛ ነው። ወር ነዳጅ የሚሸጠው በዛ ነው። ሁርሙዝን ዘግታ ምን አይነት ችግር እንደፈጠረች አይታችኋል። ሁለተኛው ባብል መንደብ ነው። ባብል መንደብንም እንዲሁ ሁቲዮችን አነሳስታ ኦር ትዕዛዝ ሰጥታ ባብል መንደብንም ማዘጋት እንደምትችልም አሳይታለች። ሶስተኛውና ደግሞ ሌላኛው በስዌዝ ካናል ነው። ስዌዝ ካናል ምን ያህል ኢምፖርታንት እንደሆነ ሁላችሁም ታውቃላችሁ። ከትናንት ወዲያ ስዌዝ ካናል ላይ የቆመ የነበረ የአሜሪካ ነዳጅ ጫኝ መርከብ በድሮን ተመቷል። ኢራኖች ኦፊሻሊ እኛንን ባይሉም ኦር ፎሬን ሚኒስትሩ አባስ ወጥተው ፎልስ ፍላግ ኦፕሬሽን ነው ይህንን ተጠንቀቁ እኛ የለንበትም ቢሉም አንዳንድ የኢራን ኦፊሻሎች ግን በገደምዳሜውም እነሱ እንደሆኑ አሳይተዋል። ዋናው ፖይንት ምንድነው? ኢራን እኒሄ ሶስተኛው ስዌዝ ካናል ድረስ ድሮን ልካ የስዌዝ ካናልን እንቅስቃሴ ዲስራፕት ማድረግ እንደምችል ማሳይታበታለች ነው የተባለው። እነዚህን 3 የዓለም ስትራቴጂክ በጣም ወሳኝ የሚባሉ 3 ቦታዎችን ኢዝሊ ዲስራፕት ማድረግ እንደምትችል ማሳየቷን ተከትሎ ከድርድር ይልቅ እንደውም ጦርነት ነው የሚሻለኝ የሚል አስተሳሰብ በኢራኖች በኩል አለ እየተባለ ነው ያለው። ለማንኛውም ግን እስከዛሬ ድረስ አሜሪካ ጥቃት ስትፈጽም ብቻ ጽፋ ስትመልስ የነበረችው ኢራን አሁን ደግሞ ጦርነቱን እኔ በፈለግኩትም ሰዓት ማስጀመር ይችላሉ በሚል መስል መልኩ ጆርዳን ውስጥ ያልሆነ አልአዝረቅ ሚሊተሪ ቤዝ ላይ ጥቃት ፈጽማለች። ሰርፕራይዝ አታክ። ያ ብቻ ሳይሆን አንደኛው የኢራን ጎል ደግሞ ከሚድል ኢስት ላይ የአሜሪካ ቤዞችን ማባረር ነው። ኦር አሜሪካ እንዲወጡ ማድረግ አንደኛው ጎሏ ነው። ይህንን ጎሏን ደግሞ ጆርዳን ውስጥ በተወሰነ መልኩ እንግዲህ ህዝብ እየተቀበላት ይገኛል። ጆርዳን ውስጥ ከ100 በላይ የሚሆኑ ቶፕ የጆርዳን ፖለቲከኞች እንዲሁም የህግ ምሁራን እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች ለጆርዳኑ ንጉስ ኦፕን ሌተር ጽፈዋል። አሜሪካኖችን አስወጣ የሚል ኦፕን ሌተር ጽፈዋል። ከጆርዳን ህዝብና ከጆርዳን ቶፕ ፖለቲከኞች እንዲሁም ተጽዕኖ ፈጣሪ ሰዎች ይህ ሀሳብ ለንጉሱ ፑሽ እየተደረገ ነው ያለው። ምክንያቱም እንደ ምክንያት ያነሱት ኢራን በምትተኩሳቸው ባሊስቲክ ሚሳይሎች ኢንተርሰፕት ቢደረጉ እንኳን ዴብሪጅ ፍርስራሽ ወር ምንድነው ፍንጣሪው እየወረደ ጉዳት እያደረሰ ነው ህዝብ ላይ። ከዛ ውጭ ደግሞ ሀገራችንን የማንፈልገው ጦርነት ውስጥ ጎትቶ ሊያስገባብን ነው እና አሜሪካኖችን አስወጣ ከዚህ የሚል ከፍተኛ ጫና የጆርዳኑ ንጉስ ላይ እየደረሰ ነው ያለው። ይህ በተለያዩ የሚድል ኢስት ሀገራትም የኢራን አስተሳሰብ ምንድነው? እነዚህ የሚድል ኢስት ሀገራት በማስጨነቅ ህዝቡ መንግስታቸው እንዲያስጨንቅና አሜሪካን እንዲወጡ እንዲደረግ ነው የኢራን አንዱ ዓላማዋ። ስለዚህ ይህ ጦርነት መቀጠሉና አሁንም ባሊስቲክ ሚሳይልና ድሮን ሚድል ኢስት ሀገራት ላይ መተኮሷ ይህንን አቺቭ ሊያደርግላት እንደሚችል እየታያት ነው ያለው። ይህንን ተከትሎ ከሰላም ይልቅ
በጦርነት እንትኗን አላማዋን ማሳካት እንደምትችል የታያት ኢራን ፕሪሚቲቭ ስትራይክ ሁሉ ጀምራለች ማለት ነው። ኦራይት ሌትስ ቶክ አባውት ሱዳን። ይህንን ጥቁር መስመር አያችሁት ከጀርባ የምታዩትን? ይህ ጥቁር መስመር እንግዲህ አልዑበይድ የምትባለው የኖርዝ ኮርዶፋን ዋና ከተማ የሆነችው አልዑበይድ አውትስከርትስ ላይ ኦር ውጭ ላይ ዙሪያ ላይ እየተገነባ ያለው ወታደራዊ ምሽግ ነው። ይህንን እየገነባ ያለው እንግዲህ የሱዳን አብዱልፈታህ አልቡርሃን የሚመራው ሳፍ ሱዳኒስ አርምድ ፎርስስ የሚባለው ቡድን ነው ይህንን እየገነባ ያለው፣ ይህንን ምሽግ የአፈር ምሽግ እየሰራ ያለው። ዋይ ካላችሁ ኢን ዘ ካሚንግ ዴይስ በጣም በቅርብ ቀናቶች ውስጥ እቺ የኖርዝ ኮርዶፋን ዋና ከተማ የሆነችው አልዑበይድ ላይ ይደረጋል በአርኤስኤፍ እና በሳፍ በኩል ማለት ነው። በመሐመድ ሐምዳን ሄሜቲ የሚመራው አርኤስኤፍ እና በአብዱልፈታህ አልቡርሃን የሚመራው ሳፍ መካከል እንግዲህ ቺን ከተማ ይህንን አሁን ተቆጣጥሮ ያለው አብዱልፈታህ አልቡርሃን የሚመራው ሰራዊት ነው። አርኤስኤፍ ደግሞ ይህን ከተማ ለመቆጣጠር እየመጣ ነው። በቅርብ ቀናቶች ውስጥ ባለፉት 3-4 ቀናቶች ውስጥ የአብዱልፈታህ አልቡርሃን ጦር በጣም ከባድ ድል እየተቀናጀ ያለበት ሁኔታ ነው ያለው። እዚህ ኖርዝ ኮርዶፋን ላይ አልዑበይድ ዋና ከተማ ብትሆንም ሁለተኛ የኖርዝ ኮርዶፋን ላርጀስት ትልቋ የምትባለዋ ባራ ከተማን እንግዲህ አብዱልፈታህ አልቡርሃን ተቆጣጥሯል። ከዛ ውጭ እንግዲህ ኡመሰያላ፣ ጀብረ ሼክ ምናምን የሚባሉ ከተሞችንም ተቆጣጥሯል። ሲጎበኝም ነበረ። በትላንትናው ዕለት የተቆጣጠራቸውን ቦታዎች ሲጎበኝ ነበረ። እዛ ለጉብኝት በመጣበት እንግዲህ አልፋሽርም የኛ ነች ብሎ ዝቷል። አልፋሽር እንግዲህ እንደምታስታውሱት በኦልሞስት ከዓመት በፊት አርኤስኤፎች ሲቆጣጠሩ በጣም ከባድ ጭፍጨፋ ተፈጸመበት የምትባሏና እነ ማን ነው ያ ጀለስ ማን ነበረ ያ ሸይጣን የሆነው ጀለስ ኤኒዌይ እነሱ ምናምን ነገር በጣም ብዙ የሱዳን በጣም አትሮሲቲ ተፈጽሞበታል የምትባለው አልፋሽር ከተማ ነች። አልፋሽር ሩቅ ነች ከዛ አሁን ካሉበት ከነ አልዑበይድ ከነ ባራ ሩቅ ብትሆንም ያው በዚህ ሞራል ተነሳስቶ እንግዲህ አልፋሽርንም እንቆጣጠራለን ብሎ ዝቷል። ነገር ግን አልፋሽርን አናደር ስቶሪ ነው ተውትና አልዑበይድን ግን ተቆጣጥሮ ያስቆያሉ የሚለው ገና ጥያቄ ውስጥ ነው ያለው። ምክንያቱም አርኤስኤፍ እንግዲህ የአርኤስኤፍ ኮማንደር ከዚህ ድልና ከአብዱልፈታህ አልቡርሃን እዚህ ድል ያስገኘበት ቦታ ላይ መጥቶ ከፎከረ በኋላ እንግዲህ የአርኤስኤፍ ኮማንደር መሐመድ ሐምዳን ሄሜቲ ወጥተው ፍቃድ ሰጥተዋል። ለሚሊተሪ ሰራዊቶቻቸው በየቦታው ላይ ስቴሽን አድርገው ላሉ ኮማንደሮቻቸው ፍቃድ ሰጥተዋል። እስከዛሬ ድረስ እሳቸው ሲያዙ ከማዕከል ትዕዛዝ ሲመጣ ነበር የሚዋጉት። አሁን ግን ኦፕሬሽናል ፍሪደም ሰጥቷቸዋል። አት ኤኒ ታይም መዋጋትና ጦር ማዘዝ ካለባቸው በራሳቸው እንዲያዙ ፍቃድ ሰጥተዋል። ስለዚህ አት ኤኒ ታይም እነዚህ በየቦታው ሎኬት አድርገው ያሉ የአርኤስኤፍ ኮማንደሮች ትዕዛዝ ሰጥተው መንቀሳቀስ የሚችሉበት ፍሪደም አግኝተዋል ማለት ነው። ያ ብቻ ሳይሆን እንግዲህ አርኤስኤፍ ከቅርብ ጊዜያት ወዲህ ኢንተርናል ኮንፍሊክትም እያስተናገደ ነው። በጣም ከትልልቅ የሚባሉ የአርኤስኤፍ ፌመስ ኮማንደሮች ዲፌክት እያደረጉ ወደ ሳፍ ሲቀላቀሉ ምናምን ታስታውሳላችሁ። ዑምራ ምናምን ሂደው ምናምን ሲሰክሱ ምናምን ታስታውሳላችሁ። እና ትልልቅ ኮማንደሮች ወደ አርኤስኤፍ ሲቀላቀሉ ነበረ። ኢንተርናል መፈረካከሶችን ምናምን የነበሩበት እንዲሁም ደግሞ የተለያዩ ቴሪቶሪዎችንም እያጣ ነበር። ቶ ፖይንት እስከ ኩርሙክ ድረስ አርኤስኤፍ ተቆጣጥሮ ነበር። እስከ ኢትዮጵያ ቦርደር ከተማ ኩርሙክ ድረስ ተቆጣጥሮ ነበረ። አሁን ግን እንግዲህ አብዱልፈታህ አልቡርሃን በጣም በሚያስገርም ሁኔታ በተለይ ኖርዝ ኮርዶፋን አካባቢ ላይ እነዚህ ነባራ ወመሰያላ ምናምን የመሳሰሉ ከተሞችን በጣም ስዊፍትሊ መቆጣጠሩን ተከትሎ እንግዲህ የአርኤስኤፍ ኮማንደሮች ኦፕሬሽናል ፍሪደም ተሰጥቷቸዋል። አት ኤኒ ታይም መንቀሳቀስ ትችላላችሁ ተብለዋል ማለት ነው። ለማንኛውም በጣም ከፍተኛ ቁጥር ያለው የአርኤስኤፍ ሰራዊት ወደ አልዑበይድ ከተማ እየተጠጋ ነው ያለው። አልዑበይድን ዲፌንድ ለማድረግ ደግሞ በአብዱልፈታህ አልቡርሃን የሚመራው የሱዳኒስ አርምድ ፎርስስ እዚህ ጋር ከጀርባ የምታዩትን ይህንን ጥቁር ምሽግ እንግዲህ የአፈር ምሽግ በአልዑበይድ ዙሪያ እየገነባ ነው ያለው። በጣም ኢን ዘ ካሚንግ ዴይስ በጣም በቅርብ ቀናት እንግዲህ ምናልባትም ዛሬም ሊሆን ይችላል ብቻ በቅርብ ቀናት አልዑበይድን ለመቆጣጠርና በአብዱልፈታህ አልቡርሃን በኩል ደግሞ አልዑበይድን ላለማስወሰድ ከባድ ውጊያ ይደረጋል ማለት ነው። አልዑበይድ ባይ ዘ ዌይ ከዚህ በፊት ሌላ ቦታዎች ሲደረጉ የነበሩ ጦርነቶች ያመጧቸው ስደተኞች በጣም በብዛት የሚቀመጡበት ነው። አልዑበይድ የሚባለው ከተማ እዚህ ጋር የምታዩት ማፕ ለምሳሌ ይህ የምታዩት አንዱ የስደተኛ ጣቢያ ነው። አልዑበይድ ላይ የሚገኝ በጣም በብዙ መቶ ሺዎች ስደተኞች የያዘ ካምፕ ነው። ይህ ደግሞ ከዚህ በታች የምታዩት ደግሞ በአራት ማዕዘን በነጭ አራት ማዕዘን ደግሞ ያሉት ሼዶች ኦር ያሉት ድንኳኖች ደግሞ ከኤፕሪል ወደዚህ የተሰሩ ናቸውና በጣም በከፍተኛ ቁጥር ሰው ወደዛ እየመጣ ያለበትና አልዑበይድ ራሷ ከአቅሟ በላይ ህዝብ የምታስተናግድ ስደተኛ የምታስተናግድ ከተማ ነች። ይህ ሁሉ እንግዲህ የአርኤስኤፍንም የሳፍንም ጥቃት ብቻ ጦርነት ሸሽቶ የሚመጣ ነው። ያው ጦርነት ደግሞ ተከትሏቸው መጥቶ እንግዲህ አሁን አልዑበይድን ለመቆጣጠር በቅርብ ቀናት ጦርነት ይካሄዳል ተብሎ ይጠበቃል።